ባህታዊ ማለት ምን ማለት ነው? ባህታዊ ቢያንስ 4 ትርጉም አለው። ስንት ትርጉም አለው? 4 ትርጉም። አንደኛ ባህታዊ ማለት በአታዊ ከራት የተከተተ ከቤት የማይወጣ ዝጉሃዊ ጸዋሚ ታራሚ የዘጋ ማለት ነው። የዘጋ ማለት ነው የማይወጣ። ሁለተኛው ባህታዊ ማለት ብቸኛ ሰው የማያገኘው ብቸኛ ማለት ነው። ባህታዊ እየዘመሩ ባህታዊነት አለ፣ እየጮሁ እየለፈለፉ ባህታዊነት አለ፣ ያዘው ልቀቀው እያሉ የሴት ወይዘሮ የወንድ መኮንን እያጀቡ ባህታዊነት አለ ወይ? አለ? የለም፣ የለም። መለየት ያልቻልናቸው ሐሳቦች አሉ። ሁለት ሶስተኛው ባህታዊ ማለት ከራሱ የራቀ ልብ በሉልኝ፣ የመነነ የዘጋ ከራሱ የራቀ ፍጹም የተዋረደ ራሱን የራቀ ራሱ ምን ይላል ፊልክስዩስ? ባህታዊ ዘበህዳት የሚለውን ሲናገር ጸጥ ያለ እጆቹን ወደ ሌሎች ህዋሳቱ የማያነሳ ህዋሳቱን በእጆቹ የማይዳሰስ የማይፈቅድ ለራሱ ህዋሳት የራቀ ባህታዊ ብቸኛ እጁን እግሩን የማይፈቅድ ማለት ነው ይላል። ማለት ነው። በሌላም መልኩ ባህታዊ ማለት አቃቤ ልብ ልቡን የሚጠብቅ የልብ ቅጽሩን የጠበቀ ከዚያች ምሽግ ውስጥ ማይወጣ ፍጹም ዝጉሃዊ ታራሚ ባህታዊ ይባላል። ባህታዊ ይባላል። በእንዲህ አይነት ባህታዊ መለኪያዎች አሉት። አንደኛ ባህታዊ ማለት መመነን መቻል አለበት። የመነነ ምኑን ነው ይመነን? ራሱን ከሳሽ፣ ተከሳሽ፣ ምስክር፣ ጸጸተኛ ያደረገ ዓለምን የጠላ ፈቃዱን የጠላ መንኖ ጥሪትን የጠላ አፍቅሮ ጸላይት ጠላቱን የሚወድ ዓለም የሚያውቀው ዓለምን ሳያውቅ ስለ ዓለም የሚጸልይ ባህታዊ ይባላል። ፍጹም መናኝ ምን ይላል መጽሐፈ መነኮሳት ሲናገር? ከፊቱ የሞተ የሚታየው ይላል። ከፊቱ የሞተ የሚታየው ማን? የተሰቀለ ክርስቶስ የሚታየው የርሱም ሬሳነት የሚታየው ሞትን ሁሉ ጊዜ ከፊቱ የሚያይ ፍጹም የራቀ ነው ባህታዊ ማለት። አሁን ክፍት የሥራ መድረኮች አሉ። አዳምጡኝ። ክፍት የሥራ መድረኮች በዘመናችን ዘማሪነት፣ ባህታዊነት፣ ሰባኪነት ነፃ መድረክ ነው። ማንም ተነስቶ ያለ አንተ ለኔ ካለ ዘማሪ እንተና ይሆን የለ ይሆናል። ማንም ተነስቶ የእግዚአብሔር ቤተሰቦች ካለ ሰባኪ እንተና ይሆናል። ማንም ተነስቶ ጎርነ ስማ ወገን ስማ ካለ ባህታዊ እንተና ይሆናል። እኛ መለያ የለን፣ መነዳት ነው። የመጣው ሲንደን፣ የመጣው ሲያፈርሰን፣ የመጣው ሲያሳጣን፣ ከድነት ሲለየን እኛ መንጋ ሆነ የተሰራን ለምንድን ነው? በጣም ይቅርታ። እንዴት ብሎ መመርመር ሁሉ ያቃተው እንኳን የውጭ የውስጡ ራሱ መነዳት ችግሮች የበዙብን ያለው። ባህታዊ ማለት የመነነ ብቻ ሳይሆን በትሩፋቱ የደከመ ምን አይነት ትሩፋት? በምግባር፣ በህሊና፣ በጸሎት፣ በሰይድና በቆሚ በአጠቃላይ ስራ ድካም በሚባለው ሁሉ የተጋደለ ፍጹም ተጋዳይ መናኝ ማለት ነው ባህታዊ ማለት። ረድቶ ነው የሚመንነው የሚበዘጋው። በመጨረሻም በዚህ ውስጥ በብሂለ እንሳነ እኔ ከሁሉ አንሳለሁ የሚል ከሁሉ እኔ አንሳለሁ። ከአበው አንዱ መላእክት ነፍሱን ከስጋው ለይተው ገነት አግብተውት መልአክ ጠየቀው፣ ምን ተሰማህ አለው። ገነት ላይ ምን እንዳለ ታውቃላችሁ? እንዲህ አለ፣ 3 ነገር አለ። አንደኛ በዚያኛው ዓለም ገነት ይገባሉ ብዬ ማስባቸው እዚህ ስመጣ አጣኋቸው። ሁለተኛ አይገቡም ብዬ ያሰብኋቸው ሰዎች ገብተው አገኘኋቸው። ሶስተኛ ይልቁንም እኔ ኃጢአተኛና ወራዳውን እንዴት አገባኝ እዚህ ውስጥ አሉ። እንዴት ገብቻ አገኘሁት? ይሄ ደነቀኝ አለ። ይልቁንም እኔ እዚህ መግባቴ ደነቀኝ ሳይገባኝ አለ። ገነትም ሂዶት ትሁት ነው። አባ መቃርስ ታስታውሳላችሁ? ቅዱስ መቃርስ ሰይጣናት ምን አሉት? ሞከነ ኦ መቃሪ፣ መቃርስ ሆይ አሸነፈን አሉት። ገና ነኝ። አሸነፈን ገና ነኝ። ገነት ሲገባ ምን አለ? በእግዚአብሔር ቸርነት አሁንስ አዎ ነው ያለው። በማን ቸርነት? በእግዚአብሔር ቸርነት። ዛሬ እኛ የፈውስ አገልግሎት ርዕሰ ምናምን ፀሐይን የሚያቆሙ ሰማይ የሚለጉሙ ከዓለም በቃ የተሰወሩ የሚመስሉን የሉም ወይ? የሚንዱን በቴሌግራም ሲነዱን፣ በምናምን ሲነዱን፣
በማስታወቂያ ሲነዱን፣ ያወሩት ሁሉ ጽድቅ ሲመስለን፣ ጎርነን ብለው ሲናገሩ የበቁ ሲመስሉን አልተነዳንም። እውነት በእንዲህ አይነት ችግር ነው ያለነው። በእንዲህ አይነት ችግር ስለዚህ መለኪያ እያጣን ነው ያለነው። በሌላም መልኩ ከእርድና በኋላ የሚዘጉ ናቸው ባህታውያን። ይመንናሉ፣ ይጋደላሉ፣ ትሁት ይሆናሉ፣ ይዘጋሉ፣ ዝግት ይላሉ። ይህን ያህል የአልበም ደርሻለሁ፣ ይህን ያህል የመዝሙር ይህን ያህል ቁጥር ደርሻለሁ፣ ይህን ያህል የስብከት ቢሲዲ አሳትሜያለሁ፣ ባህታዊ እንትና ነኝ ሊሆን ይችላል። የቤተ ክርስቲያን አጀንዳ አንዱ ይሄ ነው። የቤተክርስቲያን ኦርቶዶክሳውያን እኛ የፖለቲካ አጀንዳ ሲሰጠን ስናኝክ፣ የባህታዊ ሴራ አጀንዳ ሲሰጠን ስናኝክ፣ የዓለም ብርሃን አጀንዳ ሲሰጠን ስናኝክ፣ ሌላ አጀንዳ ሲሰጠን ስናኝክ፣ አሁን ደግሞ ለቤተ ክርስቲያን ወደፊት ለምእመኑ አጀንዳ የሚሰጠን ምንጣላበት ነው። በደጋፊነት እኔ እንትና ነኝ፣ እኔ ባህታዊ እንትና ነኝ የጅሎች ንግግር ነው። በጣም ይቅርታ። የክርስቶስ መሆን ነው ያለብን። እኛ የክርስቶስ ነን። ባህታዊ አጣ ነው የኛ አባ ተክለ ሃይማኖት፣ አባ ገብረ አባ እንጦንስ፣ አባ መቃርስ፣ አባ ጳኩሚስ፣ ከፈለግንም አባ ሊቃኖስ፣ አባ ጰንጠሌዎን፣ አባ ጉባ፣ አባ ጽሕማ ልዘርዝረው። አጣን ወይ? ባህታዊ አጣን ወይ? መናኝ አጣን ወይ? እንዴ የመጣው ሁሉ በቃ እኔ ነኝ ሲለን እምንሄድ ይገርማቸዋል። አንድ ከተማ የአንድ ዶክተር ሚስት ከባሏ ጋር ተጣልታ ትመጣለች። ምንድነው ችግራችሁ? እኔ ባለቤቴ ከበረሃ የመጣ የአባቶች ሰውየውን ታውቃለች፣ የአባንተና መልእክት ነው ብሎ 250 ሺህ ብር ለአባይ ውሃ ጣለው፣ ያንተ አይደለም ተብሎ ብራችን ወስዶ ጣለው። ስለዚህ አብዷል ባለቤቴ ምከርልኝ ነው ሐሳባ። ከሰውየው ጋር ስንገናኝ አንተ 7 ዓመት ሜዲካል ስትማር እንዲህ አይነት ለመደንቆር ነው እንዴ የተማረው? ባይሆን ብር አባይ አይጣልም ብለህ አታስብ። ሰው ማሰቢያ አጣ። ስለዚህ እርድናን ያለፉ በገዳሙ ሆነው የሚዘጉ ወይ ከገዳሙ ወጥተው የሚዘጉ ፈላሰያን የተንከራተቱ መንጎዷን የተቀበዘበዙ አባቶች ናቸው ባህታውያን ማለት። እንዲያውም ከረዱ ውጭ ሰው ማያያቸው። አንዳንዴም ረዱ ራሱ ምግብ ብቻ በቀዳዳ የሚያቀብላቸው ብርሃነ ፀሐይ የማያዩ ሂዱ ማህበረ ሥላሴ ልናገኝ እንችላለን፣ ዋልድባ እናገኛለን፣ ሂዱ ወደ መንዳባ እናገኛለን። እንዲህ አይነት አባቶች አሉ። ግን የበቃንን ግን አይሉ። እኛ የፈውስ አገልግሎት ተሰጠን፣ ልናስታርቃችሁ ነን፣ ነፍሳችሁ በእጃችን ተይዛለች አይሉ። ትዕቢት ሲመጣባቸው እንዲያውም በብዙ መንገድ ይማራሉ። ከአበው አንዱ ረዱ ምግብ እያመጣ ይሰጠዋል። ምግብ በምሽት እያመጣ ሲሰጠው ሰይጣን በልቡ አሳደረበት። አባ ረድህ ምናልባት ይዞልህ ሲመጣ መርዝ ሊያረግበት ይችላል፣ ሲመጣ ቀምሰህ ስጠኝ በለው አለው። ያረድ የበቃ ቅዱስ ነው፣ በእርድናው ተጠቅሞበታል። እጁን አጨበጨበና አባቴ ይቀበሉኝ ሲል ቀምሰህ ስጠኝ አለው። ያረድ ምን አለ? አባ አሁን ያጠራጠረ ሰይጣን ብቀምሰው ደግሞ በላብህ ብሎ በስስት ይፈትንሃል፣ ይልቅ ተወው አለው። እንዲህ አድርጎ ጾር አጠፋለት። ሁሉን ነገር በመተው ላይ ያለው። ስለዚህ ብርሃነ ፀሐይን የማያይ ከዓለም የራቀ በጨለማ የተከተተ ህሊናው ጸጥ ያለ እጆቹን እግሮቹን የማያንቀሳቀስ በህዋሳት ላይ የተሾመ ከሁሉ የተወገደ ዓለም እንዴት እንደሆነች ማያቅ ግን ዓለምን ጠልቶ ሳይሆን ከዓለም ፍላጎት ርቆ በዓለም ስለሚኖሩትም እየጸለየ የሚኖር ነው። እና አባ አርሳኔዎስ ሰው እንኳን ሊጠይቃቸው መጥቶ የዚህን ዓለም ክብርና ውዳሴ አልችልም ብሎ እንደወደቀ እንደተዘረረ አይደለ ያችን ግብፃዊት ንግስት የላካት? አዎ በእንዲህ አይነት መንገድ ነው የመጣው፣ በእንዲህ አይነት መንገድ። ስለዚህ አሁን ያለን ሂደቶች ታቀቡ እማሳውያን ነቢያት
ከሐሰተኞች ነቢያት ተጠበቁ እንዲል ወንጌል የእውነተኛ ባህታዊ አባት መለኪያ ልንገራችሁ። አንደኛ እውነተኛ አባት መለኪያው ምንድነው ስንል ለምናኔው መሰረት ያለው። ሁለተኛ ለምናኔው መሰረት እንዳለው ሁሉ ብቸኝነት የሁል ጊዜ ትልቁ ሀብቱ የሆነ ብቸኝነት። ሶስተኛ ራሱን ለመሰወር የሚጥር ጽድቁ እንዳይታወቅበት የሚተጋ ከሁሉ አንሳለሁ ባይነት የማይለየው ባህታዊ ሊሆን ይችላል። በእንዲህ አይነት ሂደቶች ያለ ማለት ነው። ይኸውም ሀዲገ ለማድ መትረ ፈቃድ ልማደ ዓለምን፣ ልማደ ጠባይን፣ ፍላጎትን፣ ልህቀትን፣ እድገትን፣ ልማድን በሙሉ የተወ በምንም አይነት ልማድ የማይሳተፍ ሊሆን ይችላል። በእንዲህ አይነት ሂደቶች የሚመጣ ነው ባህታዊ የሚባለው ማለት ነው።